እሺ ሌላ ጥያቄ ያለ ካለ መቀጠል ይችላል። አቡ ሙዓዊያ ኡስታዙና አልጋሊ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? አማን ነው? እንዴት ነው? ሰላም ናችሁ? አማን ነው አልሐምዱሊላህ። እንዴት ነው ረመዳን? እንዴት ነው? በረሃ በጣም ከባድ እኮ ነው። ደህና ነው ምንም አይል። ሎጊያ እኔ ሳስቸግር ነበር ከዛኔ ረመዳን ወንስ የለም ነበርኩ። ወላሂ በጣም ከባድ ነበር፣ ግን የሆነ ነሻጣ ምናምን ስላለ በጣም እንትን ይላል። ማታ ላይ በጣም ደስ ይላል። ህዝቡ የሚሰግድ ህዝብ በጣም የተሸለማችሁ ጊዜ ነው። አዎ ብቻዬን ነበር ተራ ያሰገርኩት 30 ለኢድ ነበር ከዛኔ ማለት ነው። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። አዎ እኛ መድረሳ ነበርኩ። ኦኬ ከዩኒቨርሲቲ መጥተን ነበር። አሁን አለ እንትና መስጂድ ሐምዛ መስጂድ አለ። እንደገና ደግሞ ያንኛው መስጂድ አቡዘር መስጂድ ሐምዛ ሁለተኛ፣ የመጀመሪያው አቡዘር ነው። ከዛ ሐምዛ የሐምዛ መስጂድ ተቀይሯል አይደለ? የሆነ ቤት ነገር በጣም አሪፍ። የሐምዛ መስጂድ ተቀይሯል አይደለ? የሆነ ቤት ነገር በጣም አሪፍ። ክርስቲያን ካለ አንድ ቁጥር ይጻፍ። እሺ ልጆች ካላችሁ ገቡ ጠይቁ። ስለ እስልምና የሰማችሁት ነገር ካለ በተለይ እንደዚህ ማወቅ የምትፈልጉት ካለ ስለማንኛውም ነገር ሃይማኖታዊ ጥያቄዎችን ገብታችሁ መጠየቅ ትችላላችሁ። ተሰርቷል። አሁን ተሰርቷል። ኢንሻአላህ ከመጣሁኝ አየዋለሁ መጥቼ። እሺ ጀነት ዩኒቨርሲቲ ተማሪ ነበርን እኛ የዛን ጊዜ። አቤት ኡስታዝ ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለን አልሐምዱሊላህ። እግዚአብሔር ይመስገን። የሆነ ጥያቄ ልጠይቅህ ነው ኡስታዝ። እሺ ጥያቄሽ ምንድነው? ጥያቄ እናንተን የተመለከተ ነው፣ ግን ሁሉ ጊዜ በቃ ውስጤ ቅር የሚለኝ ጥያቄ ነው። እኔ የምሰራው ሙስሊም ቤት ነው። እሺ በዛ ሴትዬ ትጾማለች። ይሄ ደግሞ በቃ ያለ አይደል ይጾማሉ፣ ደግሞ ቁርአንን ታነባለች። እኔ ከገቡበት ሰዓት ጀምሮ ቁርአናቸው በተቀመጠበት ቦታ በእጄ አልነካም። ለምን? ያው መጽሐፍ ቅዱስ ስለሚያስፈራም ያው ያላወኩትን ነገር ግን አነባለሁ። ቁርአኑን በአማርኛው አነባለሁ አያለሁ። አንዳንድ ጊዜ ይሄ መጽሐፍ ቅዱስ ቁርአኑን እያነበበች ያለችው ሰዓት ቁርአኑን በእጇ ይዛለች። ደግሞ በቃ የሆነ ነገር ሲታይ ቁርአኑን ትታ ወደ ቁጣ ወደ በቃ አለ አይደል በዛው ትሄዳለች። እኔ ውስጤ በጣም ይቆስላል። ለምን? በእጇ ቁርአኑን ይዛለች፣ ትሰግዳለች፣ ትጾማለች። ይሄ ኃጢአት አይሆንም ወይ? ግን እኔ ሙስሊሞቹን በጣም ነው የሚወዳቸው። አብራ የምትሰራ ሙስሊም ናት። እናገራታለሁ፣ ብዙ ጊዜ አወራታለሁ። ግን ይሄ ኃጢአት አይሆንም? ይሄ የሆነ ነገር ውስጥ አይከትም ወይ? ሁለተኛው ደግሞ ምን አድርጋሽ ነበር? ይቅርታ እንደገና ያደረገችሽ ነገር ነው ስተት ነው ለሻይሽ እኔ አሁን ትንሽ የስተት ካየች በጸባይ አትነግረኝም ወይ ይሄን ሲሪሲሪ አትልም። በቃ ወደ ቁጣ ትሄዳለች፣ ወደ እርግማን ትረግማለች። የሆነ ቃል አለ እኔ በጣም ነው የሚፈራው። በዛ በቃ ወደዛ ትሄዳለች፣ በቃ ትቆጣለች፣ በቃ ወደ እርግማን ትረግማለች ምናምን ትላለች። መጀመሪያ ይሄን እስላም ያዛታል ወይ? እስላም ይሄን ያዛታል ሆነ ይሄን እስላም ያዘው እስልምና ሰራተኛ እስላም ይሄን ያዛትም እሺ እንድታደርግ አንቺ እንዳልሽው ከሆነ ይሄን ሰውን የተሳሳተን ሰው ስህተቱን ረጋ ብሎ መናገር እንጂ በማረም እንጂ በቁጣ ምናምን አይደለም መሆን ያለበት። ሰራተኛን በምን መልኩ እንዳስተናገዱ ነብዩ ሰለላሁ ዐለይሂ ወሰለም ተዘግቧል። ሐዲስ ላይ አነስ ኢብኑ ማሊክ የተባለው ሱሐባ ምን ይላል?
خدمت رسول الله صلى الله عليه وسلم 10 سنين فما قال لي يوما لما فعلت كذا هلا فعلت كذا. أنس بن مالك የተባለው ሱሐባ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ለ10 ዓመት ያክል አገልግያለሁኝ አለ። አንድም ቀን ግን አንተ ለምን እንዲህ አላደረክም፣ አንተ ለምን እንዲህ አታደርግም ብለው ተቆጥተውኝ አያውቁም ማለት ነው። ስተት ካለ ያን ነገር በስርዓት ወይ ይናገራሉ ወይንም ራሳቸው ሁሉ የሚያስተካክሉት። ብዙ ጊዜ ሰውንም ሁሉ አይጠብቁም ነበር። ቤት ገብተው የተሳሳተ ነገር ካለ ራሳቸው ቀጥ አድርገው ይሰራሉ። ይሄ ነው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለች? ማ ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን ሰራተኞቻቸውን አንድም ቀን ተናግረውና መተው አያውቁም ብላ ተናግራለች። ይሄ ነው መሆን ያለበት እና መሳደብ መዛለፍ ይሄ የሙስሊም ባህሪ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ليس المؤمن بالطاعان ولا باللعان ولا بالفاحش ولا بالبذيء አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ተራጋሚ አይደለም አሉ እና ከልክለዋል። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ان اللعانين لا يكونون شفعاء يوم القيامه አሉ። ተራጋሚዎች የትንሣኤ ቀን ማስታረቂያ ይሆኑ ብለው ተናግረዋል። እና ይህ ነው መሳደብ ምናምን የለባትም ነበር። ስተት ካለ በስነ ስርዓት ይሄ ነገር ስተት ነው ማስተካከል ብላ ማረም ነበር የሚጠበቅባት። ኢስላም እንዲህ አይነቱን ነገር ክፉ ነገር አያዝም። እሺ ሁለተኛው ደግሞ አመሰግናለሁ ኡስታዝ ተመልሶልኛል። ሁለተኛም ደግሞ ወደ ስጋዳው ማለት ነው። አሁን እኔ ስጋዳቸውን እንትን አረጋለሁ በሰገዱበት እኛ ኢትዮጵያ ሙስሊምን አውቃለሁ። የሰገዱበት ስጋዳቸው ወዲያውኑ ነው የሚያነሱት። የሰገዱበትን ስጋዳቸው ወዲያውኑ አንሶ አንጥፎ አስቀምጠዋለሁ። እዚህ ግን የትም ቦታ ወደ አዋራ ወደ የትም እኔ ግን በጣም አዝናለሁ። ለምን እንደሆነ በቃ ውስጤ ያዝናል። ከዛ የትም ቦታ ይጥላሉ። ይሄ ስጋዳ ደግሞ ልጆች ይጫወታሉ፣ ይረግጣሉ። ግን ኢትዮጵያ ሙስሊሞች በስርዓት ስጋዳቸውን በስርዓት እንደሚጠብቁ አውቃለሁ። ደግሞ የሰገዱበትን ቦታ በጣም ስለሚያከብሩ አውቃለሁ። እነሱ ግን ወደ ስጋዳቸው ይሄዳሉ። ስጋዳቸውን ደግሞ በቃ እንደፈለጉ እንደ ልብስ ያረጋሉ። ግን የሚለብሶ የሚሰግዱትን ልብሳቸው እንደዚህ። እኔ ግን ፈራለሁ። እጄን ታጥቤ አጣጥፌ አስቀምጣለሁ ለንጹህ ቦታ ማለት ነው። ንጹህ ቦታ አስቀምጣለሁ። ግን እነሱ ይሄን ስርዓት አያውቁም። ግን ለምን ይላሉ። በቃ አንድ ልጅቷን ጠይቃለሁ። ይሄ ግን የወደቀበት አንስቶ መስገድ አይከብድም ወይ? ይሄ እኮ ንጹህ ነው። ለምን እኛ ቤተክርስቲያን ስንገባ መድረክ ላይ ስንወጣ ነጠላ ክፍት ጫማ ማድረግ አይሰጡም። ለምን? የተቀደሰ ስለሆነ ማለት ነው። ይህ ቤተክርስቲያን ስትገባ ሴት ልጅ ጸጉሯን ሸፍና ነው የምትገባው። ስታገለግል ሸፍና ነው የምታገለግለው። እንደዚህ አይደለም ወይ ብያት ጠይቃታለሁ። እኔ ግን እንደ ኢትዮጵያ ነው እንጂ የሚኖረው እነሱን አላውቅም ትላለች። ከዛ ይሄስ ምን እንትን ይላል። አሁን እኔ ግን አላውቅም። ግን ኢትዮጵያ ጓደኞችን ስለሚያይ ነው ይሄን አንስቼ የሚያስቀምጠው በክብር እንትን አደረገው። ይሄ እንደ እንትን ሲጋራቸው ንጹህ ቦታ መቀመጥ የለበትም ወይ? በንጽህና መጠበቅ የለበትም ወይ? እሺ ምናልባት ወገናችን ይሉሽ እኛ ጋር ነጃሳና ጠሃራ የሚባል ነገር አለ። እሺ ምናልባት ይሄ ክርስቲያና ላይ የለም። አንድ ሰው እስቲንጃ ምናምን እንደዚህ እነዚህ ህፃናት ልጆች ንጹህ እስከሆኑ ድረስ እዛ ላይ ሰጃዳው ላይ ብቻም ቢቀመጡ ብቻቱ አይን እስካልተነጀሰ ድረስ ችግር የለም። ተሻለ አይደል? አጣጥፍ ቢያስቀምጡት መልካም። ነገር ግን ባይሆንም ራሱ ህፃናቶች ልጆች ንጹህ እስከሆኑ ድረስ ከሽንትና ከካካ ነገር የጸዱ እስከሆኑ ድረስ እዛ ላይ እንትን ቢሉበት ችግር ስለሌለው ነው ስም እያሉ ያሉት እንጂ የተነጀሰ ከሆነ አይሰግዱበትም። እነሱ በነጃሳ ነገር ልብስ ላይ መስገድ እንደማይቻል ማለት ነው። ለዚህ ነው ይህ ነው። እሺ ትክክል። እሺ አመሰግናለሁ ኡስታዝ። ተባረክልኝ። መልካም ጊዜ። ሜሎስ ሰላም። ሜሎስ ሄሎ። አቤት። ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። እግዚአብሔር ይመስገን። እንዴት አላችሁ? አለን አልሐምዱሊላህ። እሺ እሺ ያው ብዙ ጊዜ ላገኝ ይፈልግና ያው ሳላገኝ እቀራለሁ። ዛሬ አጋጣሚ ሆኖ ቪዲዮ አግኝቻለሁ። የምጠይቅህ
የተወሰኑ ጥያቄዎች አሉኝ። ከዛ በፊት ያው ስሜ ሀብቱ ነው የሚባለው። እሺ እንኳን ደህና መጣ። እሺ በመጀመሪያ ያው አሁን ስታነሱ ስለነበረው ማለት ከልጁ ጋር ማን ነው ከታች ኢዮብ ነው ምናምን የሚል ልጅ ሲጠይቅ በነበረው የመለስክለት ነበርና ምን ይላል ከዮሐንስ ወንጌል ምዕራፍ 17 ቁጥር ስንት ነው 3 ላይ ብቻህን እውነተኛ አምላክ የሆንክ አንተን የላክኸውንም ኢየሱስ ክርስቶስን ያውቅ ዘንድ ይህች የዘላለም ሕይወት ናት የሚለውን ብቻህን እውነተኛ አምላክ የሆንክ አንተን የምትለዋን ብቻ ነውና ስታነሳት የነበረው እና እዚህ ላይ ብቻኝነቱን ነው ወይስ ከቁጥር 1 እስከ 9 ባለው አይተዋል ወይ የሚለውን ነው? ወደ ታች ብናየው የሚቀይረው ነገር የለም። እንዳውም ወደና ያነበብ ነው መልእክተኛነቱን ክርስቶስን ይናገራል። እዚያ ላይ የአንድና ብቸኛ የሆነው አምላክ መልእክተኛ መሆኑን የዛ ጋር ይናገራል። እሺ ያው ምንድነው የሚለው ከአንድ ጀምሬ ጥቅሷለች አይደል? አንብሽ ችግር የለም። ጥቅስ መልክቷለች። አባት ሆይ እሺ አባት ሆይ ሰዓቱ ደርሷልና ልጅህ ያከብርህ ዘንድ ልጅህን አክብረው። አስተውለው ልጅህ ያከብርህ ዘንድ ልጅህን አክብረው ነው የሚለው። እኔ ያከብርህ ዘንድ አንተ እኔን አክብረኝ ማለት ነው። ያ ማለት እኔ እናንተ አንድ ነን እንደማለት ነው። ልክ በምዕራፍ 10 ቁጥር 30 ላይ እንደገለጸው ማለት ነው። እኔ እናንተ አንድ ነን ለማለት ነው። እዛ ጋር 10:30 የሚናገረው ስለሌላ ነው። አውዱን አይተን እዛ ተፈልክ ማለት እንችላለን። አሁን እሱን ቀጥለው ወደ ሳይ ችግር የለውም። ይሄን ጨርሰን ወደዛ እንሄዳለን ወንድሜ። እና ስጋ በለበሰው ሁሉ ላይ ስልጣንን እንደሰጠኸው መጠን ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ይላል። ስልጣን የሰጠው ለኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስን ስልጣን የሰጠው ማለት ስልጣን ተሰጥቶ ነው አይደለ? መልስ ስልጣን በለበሰው ችግር የለውም እከተላለሁ ችግር የለውም። ስልጣን ስጋ በለበሰው ሁሉ ላይ ስልጣን ተሰጥቶ ነው አይደል? ኢየሱስ ያው ለተከተለኝ ስልጣን በምድር ላይ ስልጣን ተሰጥቶ ነው አይደለም? ኢየሱስ እሺ ችግር የለውም። አብ ስልጣን ወደ ምድር ላከ፣ ወልድ ስልጣን ወደ ሰማይ ላከ። ይሄን አስተውሎ አንድነታቸው አብ ወደ ምድር ስልጣን ላከ። ኢየሱስ ስልጣንን ተሰጥቶ ነው ወይንስ አይደለም? ጥያቄው በዚህ ጥቅስ መሰረት አይውልህ በአንዲት መስመር ሙሉውን ልታምን አትችልም አይደል? ሙሉ ቁርአን አሁን በአንዲት ቃል ማመን ትችላለህ? ቆይ አንድ ቃል እየፈተንህ በሰጠኸው ይላል። ሰጭ አለ፣ ተሰጭ አለ፣ የተሰጠ ነገር አለ። ስልጣንን የተሰጠው አካል ማን ነው? እንደዛ ከሆነ እንመለስና ወደ ኋላ አብረን እየተማመን እንሂድ ማለት ነው። በፈጣሪ ልጅ ያከብርህ ዘንድ ልጅህን አክብረው። ስልጣንን የተሰጠው ማን ነው? እሺ ችግር የለውም። ልጅ ያከብርህ ዘንድ ልጅህን አክብረው ማለት ምን ማለት ነው? ስልጣንን የተሰጠው ማን ነው? አይደለም ተሰጥቷል ብሎ ለማመን እኮ እንደ ቃሉ እያለ በሰጠኸው ይላል። የተሰጠው ማን ነው? እኔ ላለማመን ወንድሜ ይኸውልህ ከይቅርታ ጋር እንጂ እኔ ላለማመን ፈልጌ አይደለም፣ ግን ልጅ ያከብርህ ዘንድ ከሚለው ጀምረን እንሂድ። ድረስ ቅድም አየን፣ እሱን ችግር የለውም። ወደ እሱ እንወጣለን። ቅድም አየንና እየቀጠልክ አይደለም። ስልጣንን በሰጠኸው የሚለው ላይ እናውራ ትንሽ። ስልጣንን የተሰጠው ማን ነው? ሰጪው ማን ነው? ምንድን ነው የተሰጠው ወደሚለው እንምጣ። ስልጣንን የሰጠው ማን ነው? ማን የተሰጠው አካል ማን ነው? ይኸውልህ እኔም እኮ አሁን እያልኩ ነው። ስልጣን ምንድን ነው የሚለው? ቀጥል። እሺ አዳምጥሽ። በቃሽ አብ ሰጠው እንበለሽ። አብ ሰጠው በላይ አይደለም ይላል እንጂ ቆይ እንደዚህ ብለህ አትለፍ። ስልጣንን የተሰጠው ማን ነው? ኢየሱስ ነው አይደለ? እሺ ኢየሱስ ነው ስልጣንን የተሰጠው አይደለ? አዎ አብ ምንድነው? ሰጭ ነው። ኢየሱስ ተሰጭ ነው። እሺ አይደለ? ስልጣንን የሚሰጥ አካል እንሂድ ወርታች ወይ ስልጣንን የተሰጠ እሺ ወርታች እንሂድ። ስልጣንን የተሰጠ አካል ፈጣሪ ይሆናል። መልስ በዚህ ሐረግ ሙሉ አምላክነቱን ልንክደው አንችልም። ምክንያቱም ወርታች ወረድ ብሎ ምንድነው የሚለው? እንደሚያስቀጥ አውቃል። ግን በዚህ ሐረግ ብቻ እንክደው እያልክ ነው።
አረባካችሁ አይደለም አራተኛው ነው አምላክነት የማያረጋግጥ ከሆነ አንድ በቂ ነው። በሌላ አምላክ ብትል ዋጋ የለውም እኮ ገናችን መለኮት ሙሉ ነው ባህሪው። አራተኛው መለኮትነት የለውም ከተባለ አምላክ አይሆንም። በቃ ያካል ልክ ነህ። 4 ቁጥርን አይተዋል? እሺ ወደሱ እንሄዳለን። ችግር የለውም። ወደሱ እንሄዳለን። የሰጠኸኝን ሁሉ ስራ ሰጥቼ አከበርኩ ይላል። ወደሱ እንመጣለን። አሁን ግን እዚህ ቦታ ላይ ልታውቅ የሚገባው ነገር ስልጣን አይሰጥም። አምላክ እሺ እዚህ ጋር ይቅርታ እንጂ ከይቅርታ ጋር ፍጡር ለፈጣሪ መስጠት ይችላል አይችልም? ስልጣን ፍጡር ለፈጣሪ ሊሰጥ አይችልም። ፈጣሪ ይሰጣል እንጂ። እሺ 4 ቁጥርን አንብበው። አና ነገርኩህ እኮ ቁጥር 4 ላይ ምን ይላል? በምድር ላደርገው እኔ ለሰራው የሰጠኸኝን ስራ ፈጽሜ አከበርኩ ይላል። በጣም ጥሩ። አሁን ስለዚህ ምንድነው የሰጠኸኝን ይላል። አሁንም ጥሩ መጣህ እንዳው የሰጠኸኝን የሚለው ማን ነው? ኢየሱስ ነው አይደለ? አዎ በጣም ጥሩ። አሁን እንዳው ፍጡር መሆኑን እሱን ገልጸው እንዳው አምላክ አይሰጥምና ሰጪው ማን ነው? አብ ነው አይደለ? ወልድ እኮ አከበርኩህ እያለው ነው። ወደሱ እንመጣለን። አንተ እንዳከበርከኝ ያከበርኩህ እያለው ኖ እኔ አከበርኩህ እንዳል አከበርኩህ አንተ እንዳከበርከኝ እኔ አከበርኩህ እያለው ነው። ያየው ነው። እሺ ይሰማል። እሺ እኔ አከበርኩህ እያለው ነው አብን። ስለ ክብሩ ምን እንደሆነ እንመጣለን ነው። ክብሩ ምን እንደሆነ እንመጣለን። እዚያው ላይ ይኸውልህ ምን አለ መሰለህ ይቺ ቃል እኮ ወደ ዮሐንስ ወንጌል ነው የምትሄደው። ወደ ምዕራፍ ቁጥር 30 ነው የምትሄደው። አይደለም ወደ እሱ ጋር አይደለም የሚሄደው፣ እዚሁ አውዱ ላይ ነው የሚሄደው። ያከበረው በምንድን ነው ከተባለ አንድና ብቸኛ እውነተኛ አምላክ መሆኑን እንዲመለክ አደረገ ማለት ነው። ዮሐንስ እዛው ላይ ወደ 3 ላይ ወረደ ከፍ ብለህ ስትመለከተው ምን ይላል? ብቻህን አምላክ ይሁን ካለ አየሁ አይደል? አንተን አለ ዓለም ሳይፈጠር ይኸውልህ ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ እኮ ነው የሚለው። ወደ እሱ እንመጣለን። እሱ ስለ ቅድመ እውቀቱ የሚናገር ነው። በነበረኝ አለ እንጂ ነበርኩ ያ አይደለም። ቅድመ እውቀት አይደለም ነው። ይሄ ቅድመ እውቀት አይደለም። ነበር ኢየሱስ ክርስቶስ ጋር እንደ ተረጋጋ ቅድመ እውቀት ነው። በነበረኝ ክብር ነው ያለው። ክብር እንጂ እዛኔ ያለው ኢየሱስ አልነበረም እያለህ እኮ ነው ቃሉ። ምን ሆነህ ነው? መመረጥ ነበር ቀድሞ ክብር። እሺ ይኸውልህ እኔ ልሰራ የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ እኮ ነው የሚለው። እኔ አንተ እንዳከበርኩ በምድር አንተ ደግሞ በነበረኝ ክብር አክብር እኮ ነው። የነበረኝን እኔ እናንተ አንድ ነን እንዳለው ምንድነው? ቆይ የነበረው ምንድነው? ኢየሱስ ነው የነበረው ወይንስ ክብር? አምላክ ለእርሱ የሚሰጠው ክብር። እሺ መመረጥና ክብር አንድ ነው አይደለም? ኧረ እባክህን መልስ። ታው ይኸውልህ ክብር ነበረ። ክብር ነው የነበረው ወይንስ ኢየሱስ ነበረ እንዴ? ኢየሱስን አልባ ክብር አለ እንዴ? አንተ ሳትኖር እንዴት ሰው ሊያከብር ይችላል? እሺ ስለዚህ ቃሉ ላይ የሚናገረው ክብር ነው የነበረው ወይንስ ኢየሱስ ነው የነበረው? አንተ ጋር በነበርኩት አለ ወይንስ አንተ ጋር በነበረኝ ክብር ነው ያለው? በነበርኩት ብሎ ክብር እንዴት ሊል ይችላል? እኮ ስለዚህ ተመረጠ ሲባል ጊዜ አብሮ ነበር ያ ሰው ማለት ነው ከእግዚአብሔር ዘንድ። አይደለም እንደዛ ቢልማ አንተ አስቀድመህ እንደመረጥከኝ አሁንም አክብረኝ ነበር የሚለው እኮ። አሁንም አስቀድመህ ባከበርከኝ አለ። ስለ ክብር ነው የሚናገረው። ባከበርከኝ ሳይሆን ዓለም ሳይፈጠር ነው ያለው። ዓለም ሳይፈጠር አለ ማለት ዓለም ሳይፈጠር አንተ ጋር ነበርኩ እንደማለት ነው። አሁንም አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር ዓለም ሳይፈጠር ካለ ከአንተ ጋር ነበርኩ እያለ ነው። በጣም ጥሩ። እንግዲህ አሁንስ ይሄን ጥቅስ ፕሮፌሰር ላይወጣላችሁ አንዴ አንተ ራስህ በሰጠህ ነው። ያው እና እዚህ ጋር አውጣ ኢብሮ አንድ ጊዜ ያው ጥቅስ አውጣ። ዓለም ሳይፈጠር ካለ አብሮ ነበረ ከእግዚአብሔር ጋር እያለ ነው። እዚህ ጋር ምን ይላል? ያው በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን ነው? ይቅርታ አድርገው የኢየሱስ ክርስቶስ አምላክ ቃል በቃል እንዳው አምላክ እንዳለው እየነገረህ ነው። ዓለም ሳይፈጠር ምንድነው? እንደረጋበል ቆይ ዓለም ሳይፈጠር ምንድነው? ወንጌሉን ንገረኝ ላውጣው ነው። እሺ አውጣ ንገረው። በቃ ኤፌሶን ምዕራፍ 1 ቁጥር 3 ቁጥር 4 ኤፌሶን ምዕራፍ 1 ቁጥር 4 እሺ እስከዛው አንብብ። ምዕራፍ 1 ቁጥር
ቁጥር 4 ዓለም ሳይፈጠር ከተባለ አብሮ መኖር ነው የሚያሳየው ብሎናል አይደል? ማለት ዓለም ሳይፈጠር በፊት እና ሐዋርያቶች ነበሩ 12 ሥላሴ ጀባ አየው። እሺ አንብበው በላ አንብበው። እሺ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንድንሆን ዘንድ በክርስቶስ መረጠን ይላል። መቼ ነው እነዚህ የተመረጡት? በክርስቶስ በማን ነው የመረጣቸው? በእሱን እንመጣለን። ርዕስ አትቀይር። መቼ ነበሩ ዓለም ሳይፈጠር ተብሎ ቃል መቼ ነው የተመረጡት? በማን ነው የመረጣቸው? ወደ እሱ እንመጣለን። ወገናችን እባክህን አትቀይር ርዕስህን። ዓለም ሳይፈጠር መቼ ነው የተመረጡት? አይውልህ በአማርኛ አውድ መሰረት አረፍተ ነገር ባለቤትን የሚመልሰው በአረፍተ ነገር መጨረሻ ያለውን ቃል ይዘህ ነው የምትመልሰው። በክርስቶስ መረጠን ነው። በክርስቶስ ነው በማን የሚለውን እንመጣለን። ወላሂ እንመጣለን። ችግር የለውም። መቼ ነው እነዚህ የተመረጡት ነው ንገረን። ይሄን ባል እንግዲህ ዓለም ሳይፈጠር በክርስቶስ ነው የመረጣቸው። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከተባለ እንዳካለ የዛኔ ከእግዚአብሔር ዘንድ ነበረ እያልከን ነበረ። ያስኬዳል እንደዚህ? እሺ የኔ ወንድም ልትረዳይ ከፈለክ ወይም ልታደምጠኝ ከፈለክ በደንብ ልንገርህ። እሺ ይሄ የሚለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው። በክርስቶስ መረጠንና ከአንተ ጋር በነበረኝ ክብር የምትለው ቃል በፍጹም የተለያየ ነው። ለምን ብትለኝ ከአንተ ጋር በነበረኝ ክብር። እሺ ወይ አንዴ አትመለስ። አሁን ወደኋላ እሱን ተነጋገርን ቅድም። አሁን እዚህ ጋር ዓለም ሳይፈጠር ካለ ምን ብለህ ነበር ቅድም? ከአምላክ ጋር አብሮ መኖሩን ያሳያል ብለህናል አይደል? ነው ተሳሳትኩኝ? እና ይሄ እኮ እሱን እኮ ነው የሚገልጽልኝ እንጂ ሌላ እኮ ማን ናቸው ሳይፈጠር የተመረጡት? እነማን ናቸው? መመረጥና ማክበር አንድ ነው። ስለ መመረጥና ስለ ማክበር አይደለም አሁን ጥያቄያችን። መቼ ነው የሆነው ይሄ ድርጊት ነው? አሁን ድርጊቱ መቼ ነው የሆነው? ይሄ ዓለም ሳይፈጠር በለና አንድ ጊዜ ቶሎ በል። እሺ ዓለም ሳይፈጠር ጎበዝ። ይሄን ነው የምንፈልገው። አየህ ይሄ ድርጊት የተካሄደው ዓለም ሳይፈጠር ነው። እንግዲህ አምላክ ናቸው ልትለኝ አትችልም በዚህ። አይውልህ እነሱን አምላክ ናቸው ሳይሆን ያለው በክርስቶስ ኢየሱስ መረጠን ነው የሚለው። በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በክርስቶስ መረጠን ማለት አንድያ ልጁ ልኮ መረጠን እንደማለት ነው። ይሄን ሐረጉን በደንብ ይዩ እኮ። ስለዚህ መቼ ነው የተመረጡት ነው አሁን ጥያቄው። እንደ ቃሉ ከሆነ ዓለም ሳይፈጠር እያለ ገልጿቸው ነው ከላይ የክርስቶስ። እሺ የኔ ጥያቄ መልስልኝ። በማን ነው የተመረጡት ንገረኝ እስኪ። በክርስቶስ ችግር የለውም እኮ ይሄ በሱ ቃል ተጣላን እኮ። ታዲያ በክርስቶስ በማን ነው? በክርስቶስ ነው። ችግር የለውም። ይሄ ነው አሁን እዚህ ጋር ክርስቶስ ቀድሞ ነበር ማለት ነው። ይሄ እኮ ሐሳቡ ገብቷል። ማድለን ቅድመ እውቀቱን ነው የሚያሳየው ያልኩ ነው። ማን ነው መራጩ? መልስ ኖ እውቀትና መመረጥ ይለያያል። መራጩ ማን ነው? በዚህ አውድ መሰረት መራጩ ኢየሱስ ነው? አብ ነው? ኢየሱስና አብ እኮ አንድ ነው። በዮሐንስ ወንጌል እኮ ምዕራፍ 10 ኖ እኔና አብ አንድ ነን ብሏል በራሱ ቃል። እሱ እንመጣለን። ችግር የለውም። መራጩ ማን ነው? በማን ነው የተመረጡት? መራጩ ማን ነው? እንዴ እኔና አብ አንድ ነን እያለ እየተናገረ እንዴት ሌላ መራጭ አለ ብዬ ልነግር ይችላል? መራጩ ማን እንደሆነ ንገረንና በማን ተመረጠ ወደሚለው እንመጣለን። ሥላሴ የሚል ጋር ነው ያለው። የት ጋር? እሺ አብ የሚል አሳየህ እዚህ። ያው እና የክርስቶስ አባት ይባላል ይላልው። በክርስቶስ አባትና አምላኩ ይባረክ ብሎ ይጀምርልሃል ከላይ። ይሄ አካል ነው መራጩ። አምላኩና አባቱ ይላል ጭራሽ። ይሄ አካል በማን በኩል? በክርስቶስ በኩል መረጣቸው። መራጩ ማን ነው? አብ ነው። ይኸውልህ አይደለም ቢው ቃሉን እያየኸው ነው ወገናችሁ። አንተም እኮ እየተከተልከኝ አይደለም። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ማለት ዓለም ሳይፈጠር ቅድመ እውቀት አለን ማለት አይደለም። ወይም ደግሞ ቅድመ እውቀት ዓለም ሳይፈጠር እኛ ነበር ማለት አይደለም። መራጩ ማን ነው እንዴ? መራጩ አብን እኔና አብ አንድ ነን ያለው ራሱ አብ ወይም ወልድ ማለት ነው። ዮሐንስ 5:30 ላይ እንሄዳለን፣ 10:30 ላይ እንሄዳለን። መራጩ ማን ነው? እሺ እዚህ መራጩን አሳየኝ አንተ። ያውና የክርስቶስ አምላክና አባት ብሎ ይጀምርልሃል እኮ ከላይ። እሱ እኮ የሚጀምረው ታዲያ ምስጋና እኮ ነው እኮ። ማን ነው መራጩ? እዚህ ጋር በክርስቶስ ተመረጠን ይላል። በክርስቶስ ተመረጠን ይላል። መራጩ ማን ነው? ክርስቶስ በኩል ማን ነው? ኢየሱስ ክርስቶስን የላከው ማን ነው? ክርስቶስ መረጠና በክርስቶስ የተለያዩ ነው። ይሄ ነው እኮ በክርስቶስ በኩል መረጠን ማለት ክርስቶስ ያልተቀበለውን አብ አይቀበልም፣ አብ ያልተቀበለውን ክርስቶስ አይቀበልም እንደማለት ነው። እንደሱ አይደለም። ቆይ አንዴ ይኸውልህ፣ መራጩ ማን ነው? አብ ነው። በማን በኩል? በክርስቶስ በኩል። አየህ አይደል? እሱ አብ የሚል የታለ እኮ ነው።
ወያው እና ከላይ እያሳየህ እኮ ነው አብ እያለ እየነገረህ ነው። አሁን እዚህ ጋር የክርስቶስ አምላክ በተለየ አትደረብ እንጂ ወገናችን አንዴ የክርስቶስ አምላክ ይባረክ ይላል። ማን ነው የክርስቶስ አምላክ? የኢየሱስ አምላክ አለው እንዴ? ጌታ ሰው ስጋዊነቱን ሲያስረዳ ነው። እዚህ ስጋ ለብሶ የለ የት ጋር ነው ስጋዊነቱን ሲያስረዳ ነው አምላክ የሚለው? እሺ እኔና አብ አንድ ነን ያለው ለምንድን ነው ታዲያ? ወደ እሱ እንመጣለን። እባክህ ከጥቅስ ወደ ጥቅስ አትሄድ። አምላኩ ማን ነው የሚለውን ንገረና። አምላኩ ማን ነው? ኢየሱስ ክርስቶስ ራሱ አምላክ ነው። የራሱ አምላክ ራሱ ነው ማለት ነው። አምላክ የሚለው ራሱና አምላክ የሚለው ኢየሱስ ያ አባቱ ነው እያለ አምላኩና አባቱ እያለ ይገኛል። አባቱ ማን ነው? እኮ የሥላሴን ድንቅ ይሄን እኮ የፈጣሪን ድንቅ ጥበብ ያሳያል እንጂ ፈጣሪን ይሄ የሚያስቀል ቃል አይደለም። ስለዚህ አብ የሚለው ራሱን ነው ማለት ነው ኢየሱስ። አባት የሚለው ይኸውልህ አንተ አሁን አንገት አለ ራስ አለ። አንገትህ ራስ ሆነ ይችላል ወይ? ቃሉ ላይ አውራ። ቆይ ፍልስፍና አንተውና ቃሉ ላይ አውራ። ይሄ ፍልስፍና አይደለም። እሺ እንደሱ ከሆነ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? ወደ እዚህ ጋር የክርስቶስ አምላክና አባት ይባረክ ይላል። ያ አምላኩ ማን ነው? ለኢየሱስ ክርስቶስ የራሱ አምላክ ራሱ ነው ወይስ ሌላ አምላክ? ስጋ ለብሷል አልለበሰም? ስጋ ለብሷል አልለበሰም? ስጋ ለብሷል፣ ችግር የለውም። እኔም አንተም ስጋ ለብሰናል። ስለ ስጋ ሳይሆን ማንን ነው ነው ጥያቄው። ማንን ነው አምላክ የሚለው? አይደለም ስጋን ከለበሰ ስጋው ምን አለው? ለሰው አሁን ወይኔ ሺት እሱ አንድ ጊዜ ላውራው ትፈቅድልኛለህ? ቆየለ መረጋጋት አለበት። ወይኔ ሺት አለ ታውቃለህ ያለው ነበር። እሺ ከታች ያለው ወንድማችን ሰላም ወገናች ሰላም ልጅ ወጥቷል። ለማንኛውም አምላክ እንዳለው ኢየሱስ ክርስቶስ እዚህ ቃል በቃል ይናገራል። ያንን መናገር ሰዓት የራሱ አምላክ ራሱ ነው ወይስ? አዎ ነው አለ። ምን ይሻላል? ምን ይሻላል? ኢየሱስ ክርስቶስ ራሱን አምላክ እያለ ነው። ራሱን ነው ሲጣራ የነበረው ወደ አምላኩ። የክርስቶስ አምላክ እና አባት ይባረክ ሲል ጊዜ አምላክ የሚለው ራሱ ነው አይደለም? አብን ነው አንድና አምላክ አንደኛ ብቸኛ እውነተኛ አምላክ እያለ ራሱ ክርስቶስ ይገኛል። እሺ 430 ይሰማል? ይሰማል። እሱ ሰላም ነው። እንዴት ነህ? አማን ነው ወይ? ደህና ነኝ። አወከኝ? አዎ። እንዴት ነህ? ደህና ነኝ። እኔ የትናንትናው ልጅ ነኝ። እሺ ኦኬ። እንትናን አቡከር ፎሎ አድርገው። አቡከር አለ? የትኛው ነው? በውስጥ አገኙት። አቡከር አለ? አቡከር ኢብራሂም ሳላህ እነዚህ ሶስቱ አገኙና ኦኬ ሳላህ አናግሩት። አቡከር ካላችሁ ኢብራሂም አናግሩት። ግሩፕ ካላችሁ አግኝታል። ኦኬ ቴሌግራም ላይ አዲ ያደርጉን ያው ጻፍልኝ ለኔ 43 እሺ ጽፍላለሁ። እሺ አንድ አማራ ሰላም ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እንትን ምሳሌ አሁን ብርድ ነው እና ውሃ እያሞቅን ወይንም በሰካና ውዱ ማድረግ እንዴት ይታያል? ትችላላችሁ፣ ችግር የለውም። ብርድ ባይሆንም ራሱ ትችላላችሁ። ይቻላል። እሺ የግመል ስጋስ በልተን በምክንያት ነው ውዱ የምናደርገው? ምሳሌ የግመል አሳምሰን ምን ተጠቅልለው ነው ረመዳን ነው። ሰላም አለይኩም ስጋም ነክተን ቢሆን ውዱ የምናደርግበት ምክንያት በምን ነው? እሺ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ውዱ አድርጉ ስላሉ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተወضኡ ሚን ለሕሚ ኢብል የግመል ስጋ ከበላችሁ ውዱ አድርጉ ብለዋል። ያ በግዴታ ከግዴታነት አንጻር ነው ወይንስ ተወዳጅ ስለሆነ ነው አድርጉ ያሉት በሚለው በዑለሞች መካከል ሁለት ሐሳብ አለ እና ሐናቢላዎች የግዴታ እንደሆነ ይናገራሉ፣ ሌሎች ሱና ነው እና ብታደርጉ መልካም ነው። ውዱ አድርጉ የግመል ስጋ ከበላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ተወضኡ ሚን ለሕሚ ኢብል ያሉት ከግዴታ አንጻር ነው የሚለው ነው ጠንካራው እና ስለዚህ ውዱ አድርጉ ከበላችሁ። እሺ
شكرا حبيبي. ماشي. እሺ ሐምዛ ይሰማል? እሺ አብራር ነው የሚለው እብራሂም ነው አብርሃም? ሄሎ ወለከ ሄሎ ሰላም ሰላም ወንድሞች ሰላም። እሺ ጥያቄ ነበር። እሺ ጥያቄው ምንድን ነው? ቁርአን ላይ ነው በሱራ 578 ላይ ከእስራኤል ልጆች እነዚያ የካዱት በዳውድና በመርየም ልጅ ኢሳ ምላስ ተረገሙ፣ ይህ ትእዛዝ በውስጣቸውና ወሰንን የሚያልፉ በመሆናቸው ነው። ዳና እዚህ ጋር አልገባኝም ማለት ዳውድ እኛን አልረገመም ያስባል። ኢሳ የሚለው ኢየሱስ ስለሆነ አላውቅም። ጥያቄህ በእርሱ ላይ ምንድን ነው? ዳውድ ማለት ዳዊት ነው እና በብሉይ ኪዳን ላይ ዳዊት አይሁድን ተራግሟል የሚል የለም። ኦኬ ምንድን ነው የሚለው መጽሐፉ ላይ አይደለም የሚለው ከእስራኤል ልጆች እነዚያ የካዱ ቃሉ ላይ የሚለው ምንድን ነው? ሉዒነ الذين كفروا من بني إسرائيل على لسان داود በዳውድ ምላስ ላይ ይላል። ወዒሳ ብን መርየም በዒሳ ምላስ ላይ ይላል። በአንደበታቸው ነው ይህን ቃል የተናገሩት። ወታል አይደለ? ምን አይነቶችን ነው ከተባለ ከፈሩ ብሎ ገለጻቸው፣ የካዱትን ብሎ ገለጸ እንጂ እስራኤላውያኖችን ሁሉ አይደለም። ከእስራኤላውያኖች መልካሞች ነበሩ እኮ የነቢያትን መንገድ የሚከተሉ ግን ስለ ካዱት አካል ነው የሚናገረው። ሉዒነ الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون. እሺ ሌላ ጥያቄ ገነትንም አይሁድን ወይም ክርስቲያኖች የሆነ ሰው እንጂ ሌላ አይገባትም አሉ። ይህች ከንቱ ምኞታቸው ናት። እውነተኞች እንደሆናችሁ አስረጃችሁን አምጡ በላቸው ይላል በሱራ 211 ላይ። ግን እዚህ ጋር አንደኛ ከክርስቲያኖች ጋር ደብልቆናል። እኛ ከክርስቲያኖች ጋር ለምን እንደሆነ አላውቅም። ግን ደግሞ በብሉይ ኪዳን አለ ለምሳሌ ገነት አይሁድ እንደሚገባ ይናገራል። አንተ አይሁድ ነህ ከቅርታ ጋር? አዎ ግን ማለት አሁን ላይ ስለ እስልምና ማወቅ ፈልጋለሁ። በጣም ጥሩ ጥያቄ አለ። አይሁድ የሙሴ ተከታዮች ነን ብለው የሚናገሩ ሰዎች ናቸው። እነዚህ ሰዎች በትክክለኛው መንገድ ወደ ኢስላም ከመጡና የነቢያትን ሕግና ስርዓት እና አብርሃም እና ኢስሐቅ እና ያዕቆብ እነዚህ ቀደምት ነቢያትን ሁሉ እንደ ነቢይ አድርገው ቢቀበሉ እና የመጨረሻውን ዘመን ነቢይ ቢቀበሉ እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደምታውቀው የአብርሃምን መንገድ ይዘው ነው የመጡት። ቃል በቃል አላህ ሲናገር ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። አንዴ እናሳየህ እነዚህን መረጃዎች ሁሉ የአብርሃም መንገድ የአብርሃም አባታቸው እንደሆነ ቃል በቃል ይናገራሉ። ቁርአንም አብርሃም አባታቸው እንደሆነ ይነግርላቸዋል። እና የእርሱን ያንን አንዱን አምላክ በአንድነቱ ላይ ሶስትነት የሌለበት ብቸኛ አምላክ ነው። ዘላለማዊ ሕያው ነው። የአምላክ በቃ ሁለትነት ሶስትነት የሚባል ነገር የለውም። የአምላክ ብቻውን ነው ዘላለም ማለት ነው። እና ስለዚህ የአምላክ ስለ ነቢያት አምላክ እንደሰበኩ ቃል በቃል አምላክ ይናገራል። የአብርሃምን መንገድ ይዘው እንደመጡ የአብርሃም ልጅ እንደሆኑ ቃል በቃል ራሱ ይናገራል። እነዚህን መረጃዎች እናሳይህ። ምን ትላለህ? እስኪ አሳይ። እንዲህ ሳላ አውጣለት ከቁርአንም ከሐዲስም የአብርሃም ልጅ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናሳያቸው እና በአብርሃም በኩል የመጣውን መንገድ እንደሚሰብኩ ያንን ሁሉ እንደታዘዘ አብርሃምን መንገድ እንደሆነ ይናገራል አላህ። እሺ ቁል ሰደቀላህ ልንገርህና ናቅጾችን ሱረቱል ሐጅ መጨረሻውን አውጣው።
ቁል ፈተቢዑ ሚለተ ኢብራሂም ይላል። ቃል በቃል የአብርሃምን መንገድ ተከተሉ እያለ ያዘናል ሁሉ። ሱራ አሊ ዕምራን ላይ ወማ ካነ ሚነል ሙሽሪኪን እርሱ ከአጋሪዎች አልነበረም ይላል። አንድን አምላክ ብቻ የሚያመልክ ነበር አብርሃም። ከሱ ጀምርላቸው የአብርሃም መንገድ ምን እንደሆነ። ከዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአብርሃምን መንገድ እንደታዘዙ የአብርሃምን መንገድ ሊያስተምሩ እንደመጡ ያንን አንዱን አምላክ በብቸኝነት ማምለክ። ፈተቢዑ ሚለተ ኢብራሂም ሱራ አሊ ዕምራን ላይ ያለውን አውጣ፣ ወይም እሱን ሐጅ ላይ ያለውን የመጨረሻውን አንቀጽ አንብባ። ከፍ አድርገው ትንሽ አንድ ኮሜንቱን ዝጉትና እንትን እንዲልልን ጥቅሶቹን ለማንበብ እንዲመች ኮሜንቱ ይዘጋ። እሺ ሱረቱል ሐጅ የመጨረሻውን ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። የአባታችሁ የአብርሃም መንገድ እርሱ ተከታዮቹን ሙስሊሞች እያለ ነበር የሚጠራው እያለ ይናገራል። ያው እነዚህ ጋር ይታያችኋል። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምን ችግር አላደረገባችሁም፣ የአባታችሁን የኢብራሂምን ሃይማኖት ተከተሉ ይላል። ያው አምላክ ለአብርሃም ደንግጎ የሰጠው አንድ ብቸኛ እውነተኛ የሆነ መለኮታዊ ሃይማኖት አለ። ያንን ነው። ምንድነው የአብርሃም መንገድ ከተባለው እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል እያለ ይናገራል። አብርሃም የዚህን መንገድ ተከታዮች ሙስሊሞች እያለ ይሰይማቸው ነበር። የአብርሃም መንገድ ይሄ ነው። የአብርሃምን መንገድ ተከተሉ እያለ ቃል በቃል አላህ ያዘናል። ሱራ አሊ ዕምራን ላይ ያወጣላቸው ፈተቢዑ ሚለተ ኢብራሂም ሐኒፋ ይላል። ያው አባተ እያለ ይገልጸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባታቸው ነውና አብርሃም የአባታችሁን መንገድ እያለ ያዛቸዋል። ፈተቢዑ ሚለተ ኢብራሂም ሐኒፋ ሱራ አሊ ዕምራን ላይ ቀላጥ ልንገርህ አንድ ቁጥር 67 ሳላህ ቁጥር 67 አይ አጣ እሱ አብርሃም ሙስሊም ነበር የሚለው ነው። የአብርሃምን ያባታቸው የአብርሃምን መንገድ ተከተሉ የሚለው አለ። እሱንም አሳያቸው 67ን ማውጣውና ያው እዚህም ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም ይላል። በቃል በቃል ይሄን ይናገራል። ይሄ ነው እንግዲህ። ከዚህ በመቀጠል ደግሞ 95ን አውጣው አባታቸውንም የአብርሃምን መንገድ ተከተሉ እያለ ቃል በቃል ያዘናል። በእርሱ መንገድ ላይ እንደሆነ ይናገራል ማለት ነው። ምን ያለ እዚህ ጋር አላህ እውነትን ከዚህም በኋላ በአላህ ሃይማኖት ላይ ውሸትን የቀጣጠፉ ሰዎች እነዚያ እነርሱ በደለኞች ናቸው ካለ በኋላ አላህ እውነትን ተናገረ። የኢብራሂምን መንገድ ተከተሉ፣ ወደ እውነት ያዘነበለ ሲሆን ተከተሉት ይላል። ከአጋሪዎቹም አልነበረም በላቸው ይላል። በጥቅሉ የአብርሃም መንገድ ይሄ ነው። በቃ ቀጥታ ሱራ አንዓም ላይ ደግሞ መጨረሻ ገጽ አወጣላቸው። ሱራ አብርሃም ሱራ እንትን ላይ መጨረሻ ላይ አወጣላቸው። ቁል አገይረ አላህ አብጊ ረበን ሁወ ረብ ኩል ሸይ ወላ ተክሲቡ ኢላ እያለ የተናገረበት ቁል ኢነኒ ሀዳኒ ረቢ ያው እናዝገር ኢላ ሲራጢን ሙስተቂም አሁን ያወጣኸው ምን ይላል? እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን ያው ቃል በቃል የአብርሃምን መንገድ መራኝ ይላሉ። እርሱም ከአጋሪዎቹ አልነበረም። የአብርሃምን መንገድ መራኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የአብርሃም መንገድ ላይ ነው ቁጭ ያደረገና አምላክ አላህ ሱብሓነሁ ወተዓላ ይህ ነው። አሁን አብርሃም ቀጥታ አባቴ ነው እያሉ ሲናገሩ ደግሞ እርሳቸውን ቃል በቃል አብርሃምን መረጠ አላህ፣ ከአብርሃምም እስማኤልን መረጠ፣ ከእስማኤል ምንን መረጠ ያሉበትን ደግሞ አሳያቸው። አብርሃም አባታቸው እንደሆነም ቃል በቃል የተናገሩበትን አሳያቸዋለሁ። ኢነ አላህ አስጠፋ ኢብራሂም የሚለውን አጣው ተኽሪጅ ሐዲስ ኢነ አላህ አስጠፋ ኢብራሂም ወስጠፋኒ እያሉ ይናገራሉ። ያው ይታያል። ኢነ አላህ አስጠፋ ኪናና ኢነ አላህ አስጠፋ ኢብራሂም ከሚለው ያለን አውጣላቸው። እንደ ሐዲሱን ልስጥህና አብርሃምን መረጠ እናንተ አስጠፋ ያውና ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ኢነ አላህ አስጠፋ ሚን ወለዲ ኢብራሂም ሚን ወለዲ አደም ኢብራሂም አላህ ከአዳም ልጆች አብርሃምን መረጠ አሉ። ወተኸዘሁ ኸሊለን እርሱንም የቅርብ ወዳጅ አድርጎ ያዘው። ወስጠፋ ሚን ወለዲ ኢብራሂም እስማኤል ከአብርሃም ልጆችም እስማኤልን መረጠ አሉ። ኢስሐቅም ተመርጧል፣ በእስማኤልንም እንዲሁ መርጦታል፣ ባርክቷል። እሱንም ምን ይላል? ከማን ነው? ከአብርሃምም እስማኤልን መረጠ። ثم اصطفى من ولد إسماعيل نزارا ثم اصطفى من ولد نزار يعني مضر ثم اصطفى من مضر كنانة ثم اصطفى من كنانة قريشا ثم اصطفى من قريش بني هاشم ثم اصطفى من بني هاشم
عبد المطلب ثم اصطفاني من عبد المطلب ነቢያችን ሰለላሁ ዐለይሂ ወሰለም ያው ቃል በቃል ሲናገሩ አላህ ሱብሓነሁ ወተዓላ ከአዳም ልጆች አብርሃምን መረጠ፣ ከአብርሃም እስማኤልን መረጠ፣ ከእስማኤልም እኔን መረጠ እያሉ የተናገሩበት ነው ማለት ነው። አሁን ደግሞ ቃል በቃል አባቴ አብርሃም እያሉ የተናገሩበትን ሐዲስ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ከልጆቻቸው መካከል አንድ ልጅን በወለዱ ጊዜ ምን አሉ? ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድን ፈሰመይቱሁ ቢስመ አቢ ኢብራሂም ይላሉ። አላህ በዛሬዋ ሌሊት ወንድ ልጅን ለግሶኛል አሉ። ይሄንንም ልጄን ስሙን በአባቴ በአብርሃም ስም ሰይሜዋለሁኝ፣ አብርሃም ብዬ ጠርቼዋለሁ ይላል። ኢብራሂም ብሎ የጠሩት ወሰመይቱሁ ቢስመ አቢ ኢብራሂም እንዲወጣላቸው። በብሉይ ኪዳን ታምናላችሁ? በውስጡ የተነገሩ ቃላቶች ካሉ እናምናለን። በውስጡ የተነገሩ ኪዳን ላይ የተነገሩ እውነታዎች ካሉ እናምናቸዋለን። በዚያ ውስጥ ደግሞ የተነገሩ ሐሰቶችን አንቀበላቸውም ማለት ነው። እሺ ይሄ ነው። እሺ ኦኬ። እኔ ብዙ ማለት ጥያቄ ቁርአን ላይ ያው የፈጣሪ ቃል ነው ብዬ አምናለሁ፣ አስባለሁ። ከ190 አምናለሁ። የነብዩ ሰለላሁ ዐለይሂ ወሰለም ነብይነትም አምናለሁ። ግን ቁርአን ላይ ነው ለምሳሌ ለምንድን ነው ከአይሁዶችን ከክርስቲያኖች ጋር ላይ ክርስቲያኖችና አይሁዶች እያለ ለምንድን ነው እንደዛ የሚለው? የሚያጋራቸው ነገራቶች ስላሉ ነው። ሁለታቸውንም ወደሱ እንመጣለን። ያው እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አነ ዳዕወት አቢ ኢብራሂም ይላሉ። ቃል በቃል ተመልከት። እኔ አባቴ አብርሃም የጸሎት ውጤት ነኝ ይላሉ። እኔ አባቴ አብርሃም የጸሎት ውጤት ነኝ። ምክንያቱም አብርሃም ስለርሳቸው ጸልዩዋል። አብርሃም ከዕባን መካን እየሰራ እያለ ያደረገውን ጸሎት አሳያቸዋል። ሱረቱል በቀራ ላይ ወጣው 170 አካባቢ ላይ ረበና ወአቲሂም ረሱለን ሚንሁም የትሉ ዐለይሂም አያቲከ ይላል። ያውና ይታያል እዚህ ጋር አብርሃምና እስማኤል ኢብራሂምና እስማኤልም ጌታችን ሆይ ከእኛ ተቀበል አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል። ከዕባን እየሰሩ እያለ አብርሃምና እስማኤል ከዚያ ቀጥለው ለዚያ ህዝብ ጸሎት ሊያደርጉ ነው። በዚያ አካባቢ አንድ መልእክተኛን ለዓለም እንዲያስነሳ ያው ጌታችን ሆይ ለአንተ ታዛዦችም አድርገን ከዘሮቻችንም አሉ አብርሃምና እስማኤል ለአንተ ታዛዦች ህዝቦችን አድርግ፣ አረበኛው ላይ ሙስሊም የሆኑ ትውልድ አድርግ እያሉ ይናገራሉ። ያው ህግጋታችንንም አሳየን አሳውቀን አሉ። በእኛም ላይ ተመለስልን ማለት ያነሳችንን ተቀበለን ነው። አንተ ጽጽትን ተቀባዩ ሩህሩህ አንተ ብቻ ነህና አሉ። ከዚያ ቀጥለው ምን አሉ? ረበና ወበዐት ፊህም ረሱለን ሚንሁም የሚለውን አውጣው። ቀጥሎ ያለውን አንቀጽ አውጣው። ረበና ወበዐት ፊህም 128 129 ላይ ያለውን ማለት ነው። ያውና እዚህ ጋር አብርሃምና እስማኤል ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ጸሎት ነው። ያው ጌታችን ሆይ በውስጣቸውም አሉ በእነዚህ ሀገር በዛ ሀገር ከሚኖሩ ሰዎች መካከል አንድ መልእክተኛ እንዳስነሳ በውስጣቸውም ከእነርሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን መጽሐፍንና ጥበብንም የሚያስተምራቸውን ከክህደት የሚያጠራቸውንም ላክ፣ አንተ አሸናፊ ጥበበኛ አንተ ብቻ ነህና የሚሉም ሲሆኑ እያለ ተናገረ። እንግዲህ መልእክተኛ እንዲያስነሳ በዚያች ሀገር ላይ ጸሎት አድርገዋል። ለዚህም ትንቢቱ በእርሳቸው ላይ እንደተፈጸመ ቃል በቃል ሱረቱል ጁሙዓ ላይ ይናገራል። ወለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የሚል ልክ እንዲሁ አሁን አብርሃም አባቴ ነው ያሉበትን የቀደሙን ሐዲስ ላሳየ። ያው እና ነብዩ ቡኻሪ 1303 ላይ ተሳለ ቡኻሪ 1300 ኪዱ የት ነህ? ቡኻሪ 1303 ላይ ነቢያችን ሰለላሁ ዐለይሂ ወሰለም አባቴ አብርሃም እያሉ ቃል በቃል ይናገራሉ። እዚያም ላይ
ቡኻሪ 1303 من إلى الذي حديث لاي حدثنا الحسن ابن عبد العزيز حدثنا يحيى ابن حسان حدثنا قريش وهو ابن حيان عن ثابت عن أنس بن مالك رضي الله عنه قال دخلنا مع رسول الله صلى الله عليه وسلم على أبي سيف القين وكان ضئرا لإبراهيم عليه السلام فأخذ رسول الله صلى الله عليه وسلم فقبله وشمه ثم دخلنا عليه بعد ذلك وإبراهيم يعني يجود بنفسه فجعل من هلال الشيء إن الله قد رزقني في هذه الليلة بولد وسميته باسم أبي إبراهيم سنتنا بريوتها أسرى زيرو استنار الله اسكي ليلة تجمعي حديث كان لا اسكي زكار رجع أسرى زيرو استيمين السجانة يلا اسكي مجرى شاولاي اوكي بقى مسلم 1210 2300 ይናገራል እሱ ጋር ሙስሊም 2315 ላይ ያወጣል ሙስሊም 2315 እዚህ አድሮሮ ሰንያ ላይ አውጥተንልኛል ሐዲሱን እሱ ሱናው ደስ ከሆነ ያላወጣ ይሆናል 2315 እሺ ሻሃዳ መያዝ ይፈልጋል እንዴ ኪዱ ሻሃዳ መያዝ ፈልጎ ከሆነ ቤቱን አንሱለት ኪዱ ይሰማል 2315 صالح 15 ያው እነዚህ ጋር እስኪ ቀርጋ ያውና ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን ይላሉ ولد لي قال رسول الله صلى الله عليه وسلم نبي صلى الله عليه وسلم እንዲህ አሉ ይላል ያውና አባቴ አብርሃም እያሉ ቃል በቃል ይናገራሉ እዚህ ጋር ولد لي الليله ولد يعني بزاروا ليلت لاي ህፃን ልጅ ተወልዶልኛል አሉ فسميته ስሙንም ሰየምኩት باسم ابي ابراهيم በአባቴ በአብርሃም ስም ሰየምኩት ይላሉ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ዛሬዋ ሌሊት አላህ ወንድ ልጅ ለገሰኝ ስሙንም በአባቴ በኢብራሂም ስም ኢብራሂም ብዬ ሰየሜዋለሁ ይላሉ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ስለዚህ ስሙን በአባቴ ኢብራሂም ጠራሁት እያሉ ይናገራሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአይሁድ ዘር አለባቸው لا اسماعيل ነው እንግዲህ የምታውቀው ይሁዳ የሚባል የመጣው ከያዕቆብ በኋላ እንደምታውቀው ያዕቆብ ልጆች መካከል አንድ ይሁዳ የሚባል ልጅ አለ በዚያ ነው አይደል እርሳቸው ደግሞ ከአብርሃም ናቸው አብርሃም እስማኤልን ወለደ ከእስማኤል ዘር የመጡ ናቸው እርሳቸው ቅድም እንዳሳየው አላህ አብርሃምን መረጠ ከዚያ በኋላ እንደገና እስማኤልን ከዚያ በኋላ ነው እርሳቸው የመጡት ከእስማኤል በኩል ናቸው ይሁዳ አይሁድ ደግሞ ዘር የመጡት ከኢስሐቅ በኩል ነው ከኢስሐቅ እሺ አንድ ጥያቄ አሁን እኔ ሙስሊም ሳሎን እንደዚሁ በዚሁ እምነቴ በሞት ምን ነው ማለት በዚሁ አላህ Subhanahu Wa Ta'ala ያልደነገገው እምነት ነው እሱ እምነት አይሁድ መጽሐፉ ላይ አይሁድ እንደተሆነ አዘዘው ኪዳን ላይ እግዚአብሔር ጽዮንን ያጸናል ፍሬሽ ራስዋንም ሁሉ ያጸናል ምድረ በዳንም እንደ ገነት ምድረ በዳዋንም እንደ እግዚአብሔር ገነት ያደርጋል ደስታንም ምስጋናን ለነሱ ያደርጋል ሚላል ማለት ለጽዮናውያን በገነት በላይ ተስፋ እንዳለን ይናገራል ብዙ ቦታ ላይ አስቴር ምዕራፍ 16 ላይ ማለት አይሁድ የሚባለው እምነት ነው ብለህ ነው የምታምነው ወይንስ የዘር ስም ነው አይሁድ የሚለው የእምነት መጠሪያ ነው አምላክ የደነገገው እምነት ነው ወይንስ የዘር ስም ነው አይሁድ የሚለው የእምነትም ነው ዘርም ነው ማለት ያው በዘርም የሆነ ከቱም ዘር ነው ይሁዳ ከዚያ በፊት ይሄ እምነት ነበር ወይ ብዬ በጠይቀህ የለም አምላክ ከዚያ በፊት ታዲያ ቅዱሳኖች አስነስቷል ግን ይሄ እምነት የለም ነበር ከጊዜ በኋላ ከሆነ ሰው ዘር በመነሳት የመጣ ነው ያዕቆብ ይሁዳን ወለደ ከይሁዳ በመነሳት ነው ሰላም እንዴት ነሽ ኪዱ ይሰማል ኪዱ ይሰማል ሜትሽናሹ አድሚኖች ካላችሁ አንሱላት
እሺ ጥያቄ ማለት አሁን ማወቅ አለብኝ። ለምሳሌ ዝም ብዬ ወደ እስልምና መግባትም ደግሞ የለብኝም። በእርግጥ ሃይማኖቱ ትክክለኛ ነው ብዬ አምናለሁኝ። ግን ትንሽ ደግሞ በቃ ጭንቅላቴ ያለ የምጨናነቅበት ነገር አለው። እሺ ለምሳሌ አዲስ ኪዳን ምንድን ነው ብላችሁ የምታምኑት? ነቢያቶችን ትቀበላላችሁ፣ ቃሉን ደግሞ እንዴት አትቀበሉ? ለምሳሌ እነ ሙሴን ከነ አብርሃም ከተቀበላችሁ ለምን ብሎ እሱን አስመልክቶ ነቢያቶችን እንቀበላለን። እነ አብርሃም እነ ዳዊት እነዚህ ሁሉ እንቀበላቸዋለን። ትምህርቱንስ የሚለው ደግሞ ትምህርቱን ለሶስት ከፍሎ ነው የሚያየው ኢስላም። አንደኛ በውስጡ የተነገሩ እውነታዎች እንቀበላለን። ገብቶሃል አይደል? በውስጡ የተነገሩ እውነታዎች ካሉ እነዚያ እንቀበላለን። አንድ አምላክ አምልኩ፣ እስራኤል ሆይ ጌታ አምላካችን አንድ ጌታ ነው ይላል አይደል ሙሴ? ይላል አይደል? እንቀበላለን ይላል። ነገር ያሉ ደግሞ ሐሰቶችን አንቀበላቸውም። አንደኛ እሱ ነው። በውስጡ ላይ ለምሳሌ አሮን ኦሪት ዘፍጥረት ማነው ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረህ ብታየው አሮን ለእስራኤላውያን ከግብፅ በወጡ ጊዜ በወርቅና በብር አቅልጦ ጣዖት እንዳስመለካቸው ይሄ ነው አምላካቸው ከግብፅ ያስወጣቸው እንዳላቸው ታውቃለህ አይደለ? አሮን አስቷል። ይሄን አሁን አምላክ አላህ በቁርአን ላይ በፍጹም እርሱ አይደለም ብሎ ገልጾልናል። አንድ ሳምራዊ ሰው ነው ብሎ ገለጸልን። ነብይ ሆኖ አምላክ መርጦት ለሰው ልጆች ጣዖት እንዲያስመልክ አያደርግም በፍጹም። የአይምሮህም ራሱ አይቀበለውም። ሳምራዊ በዛ ጊዜ ነበር። አንድ ሳምራዊ ሰው ነው ብሎ ገልጾልናል። ሳምራዊ የሚባል ስሙ እንደሆነ ገልጾልናል። አንድ ያውጣለት ሱራ ጣሃ ላይ ያውጣለት ማን እንዳሳታቸው ይገልጻል። ሳሚሪ ፈአضلهم السامري ብሎ ገልጾታል። እሱ ኪዶ አለሽ ካለሽ መትሽና አንስተሽ መናገር ትችያለሽ። ሌላኛው ነገር ሰለሞን እንደ ካደ ታውቃለህ አይደል? መጽሐፍ ቅዱስ ላይ በመጨረሻ ህይወቱ ላይ እግዚአብሔርን ክዶ ማን አምላኩን ክዶ ምናምን እያለ ያስቀምጣል። ለጣዖት አምላኪያኖች እንደሰራ ታውቃለህ አይደል? መጽሐፍ ቅዱስ ላይ ያራላክ አለ። ነገር ግን አላህ በቁርአን ላይ ወማ ከፈረ ሱለይማን ይላል። ያን አንስቶ ሰለሞን ግን አልካደም እያለ ቃል በቃል ይመሰክራል። ያን እዚህ ጋር ማን ጣዖቱን እንደሰራ ተመልከተው። ምን ይላል አላህ? እኛም ከአንተ በኋላ ሰዎችን በእርግጥ ፈተነን፣ ሳምራዊውም ማሳታቸው እያለ ይናገራል። ሃሩን አይደለም፣ ሳምራዊውም አሳታቸው እያለ ይናገራል። እና ይህ ነው እንጂ ሃሩን አይደለም። ሃሩን እንዳውም ጌታቸውን አላህን ተገዙ ታው ብሎ ከልክሏቸዋል ብሎ አስተምሮናል። ነብይ ከሆነ አምላክን ህግና ስርዓት ለሰዎች ያስተምራልና ባዕድ አምልኮ ሰርቶ በፍጹም ይሄ ነው አምላካቸው አይላቸው። ይሄ ነው። ሌላ የሰለሞንም ማውጣላቸው ሰለሞን እንደካደ ሰለሞን አምላኩን ትቶ እንደ ዳዊት እንዳልሆነ እንደ አባቱ ያልሆነ መጨረሻ ላይ ያለውን ህይወቱን ማን ይገልጻል። ነገር ግን አላህ በቁርአን ላይ ደግሞ ሰለሞን አልካደኝም እያለ ቃል በቃል ይመሰክርለታል። ለዚህ ነው እነዚያ መጽሐፍቶች የሰው እጅ ገብቶባቸዋል እና አሁን እነዚያን ህግና ስርዓት ተከትሎ የሚሄድ ሰው በፍጹም የቀጣዩን ዓለም የሚያገኝበት መንገድ አይደለም። ያ ነው። በውስጣቸው ግን ያሉ እውነታዎች አሉ ወይ? አዎ እውነታዎች አሉ። እነዚያን ሁሉ አላህ በቁርአን ላይ ይናገራቸዋል። ነፍስም በነፍስ ምናምን የሚለው በተውራት ላይ እንዲጽፈን ነበር እያለ ቃል በቃል አላህ ይናገራል። ወከተብና ዐለይሂም ፊሃ አን ነፍሰ ቢልነፍስ ወልዐይነ ቢልዐይን ወልአንፈ ቢልአንፍ ወልኡዙነ ቢልኡዙን ወሲነ ቢሲን ወልጅሩሐ ቂሳስ እያለ ይናገራል። እሺ የሚቀበለው የትኛውን ክፍል ነው? እየነገርኩህ ለምሳሌ አንድ አምላክ በብቸኝነት አምልኩ የሚለውን ይሄን ይቀበላል ኢስላም። የሙሴን ነብይነት ኢስላም ይቀበላል። የአሮንን ነብይነት ኢስላም ይቀበላል፣ ያዘርጋቸዋል። ልክ እንዲሁ ዮሴፍና ያዕቆብ በመካከላቸው የነበረው ታሪክ አንዳንድ ቢጨመርበትም ወደ ግብፅ እንደሄደና ንግስናን እንደሰጠው ምናምን ይሄን ሁሉ እንዳለ ይቀበላል። ቦታል እሱንማ አንድ ቤራሱ ዘርሞኛል። አዎ ያንን ሁሉ ይቀበላል፣ ያጸድቃቸዋል። አየህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው እንዳልመጣ ሁሉ ትረዳለህ። የሆነ አምላክ እንደገለጠላቸው ነብያት የገለጠ አምላክ እንደገለጠላቸው አልተረዳህም ስታረብ አሎ የሰው ቃል እንዳልሆነም ገብቶኛል እኮ ብዙ ነገር ገብቶኝ ለዛ ነው የመጣሁት። አዎ እና በስተመጨረሻም የነብያትን የአብርሃምን መንገድ እንዲያድሱ ነው የተላኩት። ያው እንዳሳየው ቅድም እስካሁን አምላክ ራሱ ሲያዛቸው በአብርሃም መንገድ ላይ ነው ያደረኩ እያለ ይነግራቸዋል። ምክንያቱም ከጊዜ በኋላ ሰዎች የአብርሃምን መንገድ የሰውን እንዳለ የነብያትን መንገድ አጥፍተው እንዳለ በቃ በራሳቸው መንገድ እየወሰዱ ነው መጽሐፉ እንደፈለጉ እንትን ብለው ማለት ነው። አምላክ ግን ወደ አብርሃም መንገድ ዳግም ይመልሱ ዘንድ እርሳቸውን አስነሳቸው።
ብዙ ቦታ ላይ የአብርሃምን መንገድ እያለ ይገልጽላቸዋል ማለት ነው። እሺ አሁን ለመሆን ማለት ነው ነብይ መሆን መቀበል አለብኝና ለምሳሌ ክርስቲያኖች ጌታ የሚሉት ኢየሱስ እንዴት ነው ለምሳሌ ሙስሊም ከሆንኩ ምን ብዬ ነው የምቀበለው? መሲሁን መልእክተኛ ብለህ ነው የምትቀበለው። አምላክ አላህ ከእስራኤል ሰዎች እንዳስነሳው እንግዲህ እርሱ አምላክ አላህ ሱብሓነሁ ወተዓላ ከድንግል ማርያም ማንም ወንድ ሳይገናኛት በክብሯ በንጽህናዋ ላይ ሳለች አምላክ ከእርሷ ልጅን እንደፈጠረላት ከነቢያቶች መካከል አንድ ነቢይ ነው፣ ፍጡር ነው፣ ነቢይ ነው፣ መልእክተኛ ነው። እንደዚያ ሲያደርጋቸው የነበር ያውና እዚህ ጋር ቃል በቃል ምን ይላል? የመርየም ልጅ አልመሲህ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ያለ ይናገራል። ከዚያ በዘለለ እርሱን ጌታ ነው፣ አምላክ ነው፣ ፈጣሪ ነው፣ የአምላክ ልጅ ነው ምናምን ብሎ ይሄ አይቻልም። ይሄ ክህደት ነው ሁሉ። እሺ እነሱ ደግሞ ጌታ ነው ይሉታል። ለምሳሌ እንዴት ነው? ትናንትም ጠይቄ ነበረ የሆነ ቦታ ላይ በአንድ ሰው ነው እና ሁለት የተለያየ ማንነት ከተነገረ ማለት ነው ያ ሐሰት መሆን አይመስልም? እነሱ ነው የተሳሳቱት በራሳቸው። አሁን ቀደም እንዳልኩህ በራሳቸው የጨመሯቸው ነገራቶች ናቸው እንጂ መሲሁ መልእክተኛ እንደሆነ ባሪያ እንደሆነ ሁሉ ተነግሯል። የአምላክ መልእክተኛ እንደሆነ ነብይ እንደሆነ ሁሉ እንዳለ ሁሉ ተናግሯቸዋል። ራሳቸው ግን ከዚያ በተለየ መልኩ አምላክ እንደሆነ ብለው ያምናሉ። እነሱ ይሄ የራሳቸው ስህተት እንጂ መሲሁ በፍጹም ይሄን አላስተማራቸውም። መለኮታዊ ባህሪ እንዳለው እንደዚህ በፍጹም አላስተማረም። እንደምታየው ወንጌላቸው ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አብን ነው አንድና ብቸኛ አምላክ እያለ ይጠራላቸዋል። ያው የዘላለም ሕይወት አንተ ብቻ እውነተኛ አምላክ የላከውንም ኢየሱስ ክርስቶስን ማወቅ ነው እያለ ይናገራል። አየህ ክርስቶስ ራሱ መልእክተኛ ቅዱስ ነው፣ መጽሐፍ ቅዱስ ነው። ያው አዲስ ኪዳናቸው ላይ እነሱ ላይ የሚገኝ ነው። አንተ ያን ባትቀበለው አንድና ብቸኛ እውነተኛ አምላክ እያለ ያን የላከውን አንድ አምላኩን ይገልጻል መሲሁ። እርሱ ደግሞ መልእክተኛ እንደሆነ ይገልጻል። ይሄ ነው። ኦኬ በጣም አመሰግናለሁ። ብዙ መልሰህልኛል። ምናልባት ወደፊት ከመጣው ለአሻዱ መሐመድ ለማለት ነው የምመጣው ማለት ነው። ኢንሻአላህ አብሽር አላህ እንዲጠቅምህ ዘንድ አንድ እስኪ ስለ ነብዩ መሐመድ እንንገርህ። በብሉይ ኪዳን ላይ የተነገሩና ትንቢቱ በእርሳቸው ላይ እንደተፈጸመ። እሺ ደስ ይለኛል። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ልክ ነው። ትንቢተ ኢሳይያስ 42 ላይ ያለው ስለ ቄዳር ሰዎች እንደሚናገር በቄዳር ሰዎች ላይ ትንቢቱ እንደሚፈጸም 13 ላይ ወረደ ብሎ እዛ ይናገራል። እርሳቸው ደግሞ የቄዳር ደግሞ እስማኤል ልጅ እንደሆነ ታውቃለህ። ኦሪት ዘዳግም ላይ ያለውን አንስተህ አሳየው አንዴ ሳላ። እዚያ ላይ እንደ አንተ ያለ ነብይ ያስነሳላቸዋለሁ ብሎ ተናገረና ለሙሴ የተናገረውን ቃል በቃል እዛው እንደገና ወረድ ብሎ ማን ነው እዛው በቁርአን ላይ እንደ ሙሴ ያለ ነብይ አንተ ነህ እያለ ነብይ መሐመድን ይገልጻቸዋል። የሚገርምህ ማለት ነው አምላክን ፊት ለፊት እንደ ሙሴ ያናገረ እያለ ይገልጻል። ነብይ መሐመድ አምላክን ፊት ለፊት ከሙሴ በኋላ ያናገሩት እርሳቸው ናቸው ማለት ቃል በቃል ማለት ነው። ታዲያ አይደል? ይህ ሁሉ ተቀምጧል። እንዲጠቀም እንትን በለ ሳላሳየው እስኪ እኔ ወደ መስጂድ ልሄድ ነው። ቀጥሎ ኦሪት ዘዳግም ምዕራፍ 34 ምዕራፍ 18 ቁጥር 18 ነው ይኸውና አንዴስ ላይ ያውና እዚህ ጋር ይታያል። ከወንድሞቻቸው እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። ቃሌንም በአፉ አኖራለሁ እንዳዘዝኩትም ይነግራቸዋል። በስሜም የሚናገረውን ሁሉ በሚናገረው ሁሉ ያን ነብይ የማይሰማውን ሰውን ይበቀላለሁ ይላል። እንደ አንተ ያለ ነብይ የሚለው ማንን ነው? አሁን ቃል በቃል በቁርአን ላይ እንደ ሙሴ ያለ ነብይ እያለ ይገልጻቸዋል ነብይ መሐመድን። ሱረቱል ሙዘሚል ላይ ያወጣለት ከወንድሞች መካከል ማለት ለምሳሌ ከነገዶች ነው። ከ12ቱ አይሁድ ነገዶች ከሆነ ነብዩ የሉም መሰለኝ። ከእስራኤል ነው እንዳንል አንዴ ላሳይህ። ከእስራኤል ነው እንዳንል ኦሪት ዘዳግም ምዕራፍ 34 ታውጣለት ቁጥር 10 ኦሪት ዘዳግም ምዕራፍ 34 ከእስራኤል ወገን ሙሴን የሚመስል በፍጹም አልተነሳም። ያውና ታያል እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከእስራኤል ዘንድ አልተነሳም ይላል። አየህ አይደለ?
ሙሴን እንዲመስል ዘንድ እዚህ ጋር የተጠቀሰ ምሳሌ አለ፣ ምልክት አለ። ያው እግዚአብሔርን ፊት ለፊት እንዳወቀው ይላል። እንደ ሙሴ እግዚአብሔርን አምላክን ፊት ለፊት ያናገረው ማን ነው ከተባለ ከሙሴ በኋላ ነብዩ መሐመድ ቃል በቃል እናሳያለን እኔ ጌታዬን አናገርኩት እያለ የተናገሩበት አላህም ራሱ ቃል በቃል ሙሐመድ ሆይ እያለ ያናገራቸው እርሳቸው ነው። ከሙሴ በኋላ ፊት ለፊት አምላክን ያናገረ በእስራኤል ምድር ላይ አልተነሳም ብሎ ተቀምጧል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን እንደ ሙሴ ተብለውም ተገልጸዋል። አምላክንም ፊት ለፊት አናግረዋል ተብሎ ተገልጿል። ኦኬ ገባኝ። እስኪ አነባዋለሁ ደግሞ እኔ አይ ቁጥሩን ይዣለሁ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ቀደና ሰላም። እሺ ወሱ የሆነ ርዕስ አንሱና አውሩ። መስጂድ ነኝ። እሺ ወአለይኩም ሰላም ወራህመቱላሂ ወሱ መስጂድ ነኝ። እሺ ቀጥሉ። ባረከላሁ ፊኩም። ኢብሮ አለ والله ሰላም አለይኩም። ወአለይኩም ሰላም ወራህማ። አንድ መልእክትም አለ እሱን አስተላልፌ እንትን ማታ 3 ሰዓት እዚህ ውስጥ ያላችሁ ሁላችሁም እንዳትቀሩ። 3 ሰዓት ተኩል ኢርሻድ ጀማዓ ፕሮግራም አላቸውና ስለዚህ እንዳትቀሩ። ይመቻል ኢብሮ? ኢንሻአላህ እመጣለሁ ኢንሻአላህ።